አመሻችሁ። ሰው አላለም እንዴት አመሻችሁ? ክብር ለጌቶች ጌታ ይሁን። ጌታ ስለረዳን ጌታ ስሙ ለዘላለም ብሩክ ይሁን። የቆሮንቶስ መልእክት ላይ ነን ያለነው። ዛሬ ምዕራፍ 6ን ቶሎ እንነካለን። ከዛ በፊት ሳምንት ከተማርነው ትምህርት ላይ ምዕራፍ 5 912 05 ብሎ መጨረሻው 62 የሆነ ስልክ ቴክስት አድርገውልኛል። ጥያቄ ነው። ጥያቄው ምንድን ነው የሚለው? ወንዱ የተፈረደበት ሴቷ ምን ሆነች የሚል ነው። እሺ ቆይ ሰው አስቀምጣችሁ ስትመለሱ ነው መጣይታ ሰምታችሁኛል? ሰምታችሁ ይዲጋው ወንዱ የተፈረደበት ሴቷ ምን ሆነች? ያ የእንጀራ አባቱ የእንጀራ እናቱ ያገባው ሰው ወንዱ ተፈረደበት፣ ሴቷ ምን ሆነች? ሆፕፉሊ ሊሆን የሚችለው ነገር አንዳንድ ሪፈረንስ ለማየት ሞክሬያለሁ። ሴቷ በጌታ አትመስለኝም። ስለዚህ ስለ ሴቷ መጽሐፍ ቅዱስ ምንም ግልጽ የሚያደርገው ነገር የለም ማለት ነው። ዛሬ ምዕራፍ 6ን እንነካለን። ምዕራፍ 6ን እንድታወጡ ጠይቃችኋለሁ። 20 ቁጥሮች ናቸው ያሉት። ምዕራፍ 6 እንግዲህ ምዕራፍ 5 ምዕራፍ 6 ምዕራፍ 7 ለነጻነታውያን ነው እየተጻፈ ያለው። ስለዚህ ምዕራፍ 6 ነጻነት ገደብ አለው ነው። ምንድን ነው ያልኩት? ነጻነት ገደብ አለው ምዕራፍ 6። ምዕራፍ 7 ነጻነት ገደብ የለውም በትዳር ውስጥ። ነጻነት ገደብ የለውም በትዳር ውስጥ። ምዕራፍ 6 ግን ነጻነት ገደብ አለው የሚል አንድ ጊዜ እናውጣ። ብላክቦርዱ ብዙ እየተወዛወዘ ዥዋዥዌ ስለሚጫወት እናንተንም ከማሳቀቅ ዝም ብዬ ብናገር ብዬ አስቤ ነው። ምክንያቱም ምዕራፍ 6 እናውጣ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 1 እስከ ቁጥር 7 ያለውን ጥቂት ቁጥሮች እናነብና ከዛ በኋላ ቀጥታ ጸልየን አግኝታችሁታል አይደል? አግኝታችሁታል። ምዕራፍ 6 ከቁጥር 1 በጌታ ስም አነባለሁ። ከመካከላችሁ አንድ ሰው ከሌላው ጋር ሙግት ቢኖረው ጉዳዩን በቅዱሳን ፊት በማቅረብ ፈንታ እንዴት ደፍሮ በማያምኑ በጣም ከሚገርም ነው። እንዴት ደፍሮ በማያምኑ ሰዎች ፊት ለመፋረድ ይቀርባል? ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በዓለም ላይ የምትፈርዱ ከሆነ እንግዲያው በትንሹ ነገር ላይ ለመፍረድ አትበቁምን? በምድራዊ ሕይወት ጉዳይ ቀርቶ በመላእክት ላይ እንኳን እንደምንፈርድ አታውቁምን? እንግዲህ እንዲህ ያለ ጉዳይ ሲያጋጥማችሁ በቤተ ክርስቲያን የተናቁን ሰዎች ፈራጅ አድርጋችሁ ሹሟ። ይህንን የምለው ላሳፍራችሁ ብዬ ነው። ለመሆኑ ከመካከላችሁ ወንድሞችን ለማስታረቅ የሚበቃ አስተዋይ ሰው የለምን? ነገር ግን ወንድም ወንድሙን ለመክሰስ ፍርድ ቤት ይሄዳል፣ ያውም በማያምኑ ሰዎች ፊት። ቁጥር 7 እንግዲህ በመካከላችሁ መካሰስ መኖሩ ራሱ ውድቀታችሁን ያሳያል። ብትበደሉ አይሻልምን? ብትታለሉስ አይሻልምን? እናንተ ግን ራሳችሁ ትበድላላችሁ ታታልላላችሁም፣ ያውም እኮ ወንድሞቻችሁ። አጭር ጸሎት እናድርግ። እግዚአብሔር በመንፈሱ ክብር ይንካል። እስቲ እንፍቀድለት። እግዚአብሔር የፈቃድ አምላክ ነው። እንጠማው። ቃልህን ተጠምቼ መጥቻለሁ ጌታ እንበለው። እግዚአብሔር በዝማሬው በጸሎቱ ጊዜ ሲነቃን ሲጎበኘን ነበር እውነተኛ። አሁን ደግሞ በቅዱስ ቃል ይጎበኘናል። አንተ ለዘላለም የታመንክ ነህ፣ እውነተኛ ነህ፣ ቅዱስ ነህ፣ በግርማና በክብር ከፍ ከፍ ያልክ፣ በሞገስ የተፈራ፣ በታላቅ ስራ በዘመናት መካከል ተደንቀህ የምትኖር አምላክ አንተ ብቻ ነህ።
አንተ ደግሞ የኔና የወንድሞቼ የእህቶቼ አምላክ ነህ። በክርስቶስ ኢየሱስ ውድ ደም ገዝተህ ቤዛነታችንን በመስቀል ላይ ጨርሰህ እግዚአብሔር ሆይ እንደ ልጆች የተቀበልከን ሕያው አባት የወደድከን የራሴ ያደረግከን የመረጥከን የራራህልን በቤቴ የተከልከን ዛሬም በምሕረት ያቆምከን ለዘላለም ስምህ ይባረክ። ክብር ሁሉ ለታላቁ ስምህ ይሁን። ማን ነው ምሕረት ያላረክለት? ማን ነው የምሕረት ውለታ የሌለበት በመካከላችን? እግዚአብሔር ሆይ በኢየሱስ ስም ገናናው ስምህ ለዘላለም ይባረክ። በጌታ በኢየሱስ ክርስቶስ ደም አይምሮ ሁሉ ንጹህ ይሁን። ማንም ሰው እየተከሰሰ በመካከላችን እንዳይቀመጥ የኢየሱስ ክርስቶስ ደም ኃጢአትን ሁሉ ከመካከላችን እንዲያንከባልል በወንድሞቼ በእህቶቼ በኔም ሕይወት በኢየሱስ ስም አሁን ስርየት ይሁንልን። ቃል በመንፈስ ቅዱስ ጉልበት ተፈልቅቆ ይምጣ፣ ወደ ልባችን ይድረስ፣ መንፈሳችንን ይንካ። ይሄን በሰሙ ጊዜ ልባቸው ተነካ። ወንድሞች ሆይ ምን እናደርግ ዘንድ ትወዳላችሁ አሏቸው ተብሎ እንደተጻፈ ማለዳ ግን ያፌዙባቸው እንደነበረ ጉሽ ወይን ጠጅ የጠጡ ሰካራሞች ናቸው ይሏቸው እንደነበረ ልብን የሚነካ ቃልና መንፈስ ያለህ አምላክ አንተ ነህ። ሰው ልቡ ሲነካ ለአንተ ይንበረከካል። በዚህ ምሽት በኢየሱስ ስም የመነካት ምሽት ይሆን። በመንፈስ ቅዱስ ክብር እያንዳንዳችንን ጎብኘን። በይሉኝታ የምናደምጠው ቃል አይሆን። ከዚህ ቃል ውስጥ ለዘመናችን የሚሆን መርህ ስጠን። ስምህ ይክበር በኢየሱስ ክርስቶስ ድንቅ ስም። እሺ ቅድም እንዳልኳችሁ ይሄ ክፍል በሁለት ሴክሽን ነው የሚከፈለው። በሁለት ሴክሽን ነው ከምዕራፍ 1 ከቁጥር 1 ምዕራፍ 6 ከቁጥር 1 እስከ ቁጥር 11 ድረስ አንድ ሐሳብ ነው። ከቁጥር 12 እስከ ቁጥር 20 ድረስ ደግሞ ሌላ ሁለተኛ ሐሳብ። ከቁጥር 1 እስከ 11 ያለው ነፃነታውያን የፈጠሩት ችግር ሲሆን ከቁጥር 12 እስከ 20 ድረስ ደግሞ ሄዶኒስት ወይም ደግሞ እንብላ እንጠጣ ነገ እንሞታለንና የሚሉ ሰዎች የፈጠሩት ችግር። ስለዚህ እነዚህን ነገሮች እናያለን ማለት ነው። ክርስቲያናዊ ነፃነት ገደብ አለው ነው ዋነኛ ርዕሱ ብያለሁ። ትዝ ይላችሁ እንደሆነ መግቢያውን ሳስተምር በቆሮንቶስ ከተማ 3 ነገሮችን በደንብ ማወቅ አለብን ብያለሁ። ምን ነበሩ? ማን ነው ሊያስታውሰን የሚችለው? ገበያ፣ አጎራ ማለት የግሪክ ቃል ነው። ገበያ ሱፐር ማርኬት ሞል ማለት ነው። እሺ ገበያ። ሌላስ? ቤማ ጌታ ይባርክ እሱ ባለው ቤማ ውስጥ 3 ነገር አለ ብያለሁኝ። ማርኬት አለ፣ እንደገና ፊሎዞፈር ኮርነርስ አለ። በየጥጉ ቆመው ፊሎዞፊያቸውን የሚናገሩበት ፍልስፍናቸውን የሚናገሩበት ብዙ ተከታይ የሚያበጁበት አለ። እንደገና ደግሞ ኮርት አለ፣ የፍርድ ቤት ኮርት አለ። ሶስተኛ የአፍሮዲቷ ቤተ ጣዖት አለ። እነዚህ ነገሮች መልእክቱ ስላሉ መርሳት የለብን። በዚህ ስፍራ የችግሩ አይነት ምንድነው የሆነው? ወንድሞች ተበዳደሉና የተበደለው ሰው ያንን ወንድሙን ይዞ ወደ ቤማ ፍርድ ቤት ሄደ። ከዛ በኋላ በቤማ ፍርድ ቤት ከሶት ወንድሙን እዛ እያሳቀቀ ይጫወትበታል ማለት ነው፣ ለማስቀጣት ለማስፈረድ። በጣም የሚገርማችሁ ሐዋርያው ቅዱስ ጳውሎስ ከምዕራፍ 1 እስከ ምዕራፍ 6 ድረስ ያሉትን በጆሮው ነው እንጂ የሰማው ሉቃን ቡድኑ ነገረው እንጂ በደብዳቤ ጻፉለት ጉዳይ አይደለም። ስለዚህ እነዚህ ሰዎች ይህን ችግር ፈጠሩ። ሆፕፉሊ እነዚህ ሰዎች እኔ ጳውሎስ የአጵሎስ የኬፋ የክርስቶስ ከሚሉት መካከል እንዳሉ አስባለሁ። የቸርቿ ዩኒቲ ተመቷል። በደንብ አዳምጡ። የቸርቿ ዩኒቲ ተመቷል። ስለዚህ ጳውሎስ ይህን መልእክት ሲጽፍ የቸርቿ ዩኒቲ ለመመለስ ነው መልእክት የሚጽፈው። የቤተ ክርስቲያኖችን ህብረት ወይም አንድነት ለመመለስ ነው። ወደ ፍርድ ቤት ለምንድን ነው የሄዱት? ከዚሁ ከቃሉ ወደ ፍርድ ቤት የሄዱበትን 3 ምክንያቶች አነሳለሁ። የመጀመሪያው ነገር ወደ ፍርድ ቤት የሄዱበት ግሪካውያን የረቀቀ ፊሎዞፊ አላቸው። በፍርድ ቤት ፊት ቆመው በዳኞች ፊት ቆመው ወንድሙን እንዴት አድርጎ እንደሚያሳምን በዛ በቤማ ላይ የረቀቀ ጥበባቸውን የሚያሳዩ ሙግታቸውን የሚያሳዩበት እንዴት አድርገው በፍርድ ቤት ውስጥ መከራከር እንደሚችሉ የሚያሳዩበት ነው። ስለዚህ ወደዛ የሄዱበት የመጀመሪያው ምክንያት ይሄ ነው።
የሚያሳዝነው ወንድምየው ወንድሙን ነው እዛ እንዲህ ያደረገው። ወንድሙን ነው እንደዚህ ያደረገው። ሁለተኛ ወደዛ የሄዱበት ምክንያት እግዚአብሔር ለቤተ ክርስቲያን ያስቀመጠውን መርህ በመናቅ ነው። ምጥፉ ቶሎ ጻፉ። እግዚአብሔር ለቤተ ክርስቲያን የሰጠውን መርህ በመናቅ ነው። ምን ማለት ነው? እግዚአብሔር ለቤተ ክርስቲያን በእርቅ ጉዳይ በመቀያየም ጉዳይ የሰጠው ምንድን ነው? በጣም በሩጫ እኔ ነኝ የማነበው። እናንተ ምዕራፉና ቁጥሩን ጻፉ። ምዕራፍ 18 ማቴዎስ ወንጌል ማለት ነው። ምዕራፍ 18 ከቁጥር 15 እስከ 18 እኔ ላንብበው። ከቁጥር 15 እስከ 18 ማቴዎስ 18 15 እስከ 18 እንደዚህ ይላል። ወንድም ቢበድልህ ሄደህ አንተና እርሱ ብቻ ሆናችሁ ጥፋቱን ንገረው። አይገርማችሁ? ሰው ቅዱሳኖች ሲበዳደሉ የመጀመሪያው ነገር ወንድሙን ወይም ወንድም እህቱን ወይም እህት እህቷን አስቀምጠህ ጥፋቱን መጀመሪያ ለብቻ ንገረው። ይሄን የሚናገረው ማለት ነው ጌታ ኢየሱስ ነው። ጥፋቱን ለብቻ ንገረው። እሺ አንድ ያው ቢሰማ ወንድምን እንደገና የራስህ ታደርገዋለህ። ባይሰማስ? ቁጥር 16 ባይሰማ ግን ቃል ሁሉ በሁለት ወይም በሶስት ምስክሮች ፊት ስለሚጸና አንድ ወይም ሁለት ሰው ይዘህ ምከረው። ሁለተኛው ብቻህን አናግረው። እምቢ ካለ አንድ ወይም ሁለት ሰው ይዘህ አናግረው። ቁጭ አድርገህ ይሄን በድለህኛል፣ ስለዚህ በዚህ ጉዳይ ይሄን ልታደርግ ይገባል ብለህ አናግረው። እሺ ካልሰማስ አዳምጡ። ካልሰማስ? ቁጥር 17 እነሱም ባይሰማ ለቤተ ክርስቲያን ንገር። ለቤተ ክርስቲያን ማለት ለቤተ ክርስቲያን አመራሮች ማለት ቤተ ክርስቲያንን ለሚመሩ ወንድሞችና እህቶች ለነሱ ንገር። ቤተ ክርስቲያንን ባይሰማ እንደ አሕዛብና እንደ ቀራጭ ይሁንልህ ማለት አሕዛብና ቀራጭ ኃጢአተኛ የሚባለው አረማዊው ከክርስቶስ ኢየሱስ ማህበር ውስጥ ውጭ ያለው ነው። እንደነዛ ይሁንልህ ብሎ ይናገርና ቁጥር 18 ሁል ጊዜ በጣም የሚከብደኝ ቃል እንደዚህ ይላል። እውነት እላችኋለሁ በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ምን ማለት ነው? ቤተ ክርስቲያንን አንተን አልሰማም፣ ጓደኛህን አልሰማም፣ እንደገና ሁለትና ሶስት ሰዎች ጨምረህ ነገርከው፣ አልሰማም። ቤተ ክርስቲያን ነገረችው፣ አልሰማም። ስለዚህ ምንድነው ይሄ? ቤተ ክርስቲያን ትተወው፣ ይሄ ሰው የቁም እስረኛ ነው። አሳዝን። ቸርች ሊለውጥ ይችላል፣ ግን የቁም እስረኛ ሆኖ ነው ቸርች የሚሄደው። በጣም እኮ የሚከብድ ነገር ነው። ይሄንን መርህ ንቀዋል ቆሮንቶሶች። ምዕራፍ 6 ላይ ነኝ ያለው ህዝብ ቆሮንቶሶች ይሄንን መርህ ንቀዋል። ይሄ የቤተ ክርስቲያን መርህ ነው። ዛሬም ቢሆን በዚህ ጉባኤ መካከል የተበዳደላችሁ ወንድሞችና እህቶች ወይም ደግሞ ሌላ አጥቢያ ውስጥ ያለ ሰው ቢበድላችሁ ጎትታችሁ ፍርድ ቤት አይደለም መሄድ ያለባችሁ። ቃሉን የሚለው ቁጭ ብለህ መጀመሪያ አናግረው፣ ከዛ ወደ ሰው ጨምረህ አናግረው ብሎ ይናገራል። ወደታች ብዙ ስለምናገር ቶሎ ልለፍ። ስለዚህ የእግዚአብሔርን መርህ ይንቃሉ ብያለሁ። ሶስተኛ ቤተ ክርስቲያኒቱን ይንቃሉ፣ መሪዎቹን ይንቃሉ። ይሄንን ያገኘሁት ከዚሁ ከቁጥር 4 ላይ 6:4 እናንብብ አንድ ላይ 6:4 የእግዚአብሔርን ቃል እናንብብ። 6:4 እንደዚህ ይላል። እንግዲህ እንዲህ ያለ ጉዳይ ሲያጋጥማችሁ በቤተ ክርስቲያን የተናቁትን ሰዎች ፈራጅ አድርጋችሁ ሹሟ። ምንም ለውጥ አያመጡም ቤተ ክርስቲያን ውስጥ ያሉ ሰዎች ብለው ያስባሉ ማለት ነው። እነዚህ ሰዎች በዓለማዊ ሰዎች ከመዳኘት ይልቅ በእግዚአብሔር ሰዎች መዳኘት ጥቅሙ ምንድን ነው? 3 ነገር ነው ጥቅሙ። በጸሎት ይዳኙናል፣ እንደ እግዚአብሔር ቃል በእውነተኛ ፍትህ ይዳኙናል። ነገሮች ውስብስብ ቢሆኑ የመንፈስ ቅዱስን ዳይሬክሽን በመጠየቅ በመንፈስ ቅዱስ ምሪት ይመሩናል። ለዚህ ነው ቤተ ክርስቲያን ውስጥ መዳኘት ያለብን። የትዳር መዳኘት ቢሆን የወጣቶች የተለያየ ብቻ ምንም ነገር ይሁን በቅዱሳን መዳኘት አለብን። ስለዚህ ወደ ቤማ ፍርድ ቤት የሚሄዱበት ምክንያት ግሪካውያንን የረቀቀ ፍልስፍና እዛ ለማሰማት ነው። በቤተ ክርስቲያን እግዚአብሔር ያስቀመጠውን መርህ በመናቅ ነው። ቤተ ክርስቲያን ውስጥ የተቀመጡትን መሪዎች በመናቅ። እሺ አማኞች በቤተ ክርስቲያን መዳኘት ያለባቸው ለምንድን ነው? አማኞች በቤተ ክርስቲያን መዳኘት ያለባቸው ለምንድን ነው? አንደኛ ቤተ ክርስቲያን የመዳኘትና የመበየን ስልጣን ከእግዚአብሔር ዘንድ ተሰጥቷታል። እዚህ ጋር ይናገራል። በምድራዊ ነገር መፍረድ አታውቁምን?
አትችሉም? ምን ትችላላችሁ? እግዚአብሔር ለሙሴ 613 ሕጎች ሥርዓትና ትእዛዛት ነው የሰጠው። 613 ሕጎች፣ ትእዛዛትና ፍርዶች ነው የሰጠው። ፍርዶቹ ሁለት ነገር ነው ዓላማቸው። የእርስ በርስ ጉዳዮችን እንዲፈርዱ ያደርጋቸዋል። ዋናው ነገር እግዚአብሔር ፈራጅ እንደሆነ እንዲያስቡ ያደርጋቸው። ድገመው። ዋናው ነገር እግዚአብሔር ፈራጅ እንደሆነ እንዲያውቁ ነው። እስራኤላውያን እግዚአብሔር የሚፈርድ አምላክ እንደሆነ ምዕራፍ 5 ሐዋርያው ቅዱስ ጳውሎስ አሳይቷል። ስለዚህ አማኞች እርስ በራስ ጉዳያቸውን ከቤተ ክርስቲያን ውጭ ይዘው መሄድ የለባቸውም ነው የጳውሎስ አርጊውመንት። የለባቸው። ለምንድን ነው ቤተ ክርስቲያን ወደ ጉዳያን ይዛ ወደ ፍርድ ቤት መሄድ የሌለባት? ወንድሞች እህቶች፣ ለምንድን ነው? ሁለተኛው ነጥብ፣ በትላልቅ ጉዳዮች ላይ ለመፍረድ ተጠርታለች ቤተ ክርስቲያን፣ አይደለም በትናንሽ ጉዳይ። ምንድናቸው እነዛ ትላልቅ ጉዳይ? አንደኛው በዓለም ላይ በመጨረሻው ሰዓት ከክራይስት ጋር ቤተ ክርስቲያን በዓለም ላይ ትፈርዳለች። እኔና እናንተ ማለት ነው። ይሄንን መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 28 1928 ሉቃስ 22 29 እስከ 30 ይናገራል። ሉቃስ ወንጌል 22 29 እስከ 30 እንደገና ማቴዎስ 19 28 ላይ ይናገራል። በቅዱሳን ላይ ቤተክርስቲያን በዓለም ላይ እንደምትፈርድ አታውቁምን? ቅዱሳኖች በዓለም ላይ እኮ ለመፍረድ ተጠርተዋል ይላል። እስካቶሎጂ ነው፣ የዘመነ ፍጻሜ ትምህርት ነው። በዛ ለመፍረድ ተጠርተዋል። አንድ ሁለተኛ በመላእክት ላይ ለመፍረድ ተጠርተዋል ይላል ማለት ነው ፖል እዚህ ጋር። በመላእክት ላይ እንኳን ለመፍረድ ተጠርተናል። ቁጥር 3 በምድራዊ ሕይወት ጉዳይ ቀርቶ በመላእክት ላይ እንኳን እንደምንፈርድ አታውቁምን? አይገርማችሁ? በየትኞቹ መላእክት? በወደቁ መላእክት። ይህን የሚነግረን ይሁዳ ቁጥር 6 ነው። አንድ ምዕራፍ ስላለ ይሁዳ 6 ነው የሚነግረን። አለቅነትን እምቢ ያሉትን መላእክቶች እግዚአብሔር ከዘላለም ድቅድቅ ጨለማ በታች አስሮ ለፍርድ ቀን ጠብቋቸዋል። እነሱ ሲፈረድባቸው ከቅዱሳን ጋር እግዚአብሔር አብሮ ይፈርዳል። ቤተ ክርስቲያን ከክራይስት ጋር ፈራጅ ናት። የጳውሎስ ትምህርት ይሄ ነው። የጳውሎስ ትምህርት ይሄ ነው። ቁጥር 5 በመላእክት ላይ ለመፍረድ ተጠርታለች ብሎ ይላል። ስለዚህ ምን እናድርግ ነው? ምን አድርጉ ነው የሚላቸው? ወደ አስታራቂዎቻችሁ ተመለሱ፣ ወደ ቤተ ክርስቲያን ተመለሱ፣ ዩኒታችሁ እንዳይመታ ብሎ ነው የሚነግራቸው። ዩኒታቸው እንዳይመታ ብሎ ይሄንን ከቁጥር 1 እስከ 6 ለቤተ ክርስቲያን ነው የሚለው። ከቁጥር 1 እስከ 6 ለማን ነው አልኩት? ለቤተ ክርስቲያን። ቁጥር 7 እስከ 11 ለሁለት ወገኖች ነው የሚናገረው። ለሁለት ፓርቲዎች ነው የሚናገረው። መጀመሪያ ለከሳሹ ይናገራል። ቁጥር 7 ለከሳሹ እንግዲህ በመካከላችሁ መካሰስ መኖሩ ቁጥር 7 ነው ማነበው። ራስ ውድቀታችሁን ያሳያል። ብትበደሉ አይሻልምን? ብትታለሉስ አይሻልምን ብሎ ይናገራል ማለት ነው። ይሄንን ማንን ነው? ከሳሹን ሰውዬ ነው የሚነግረው። ተበድለሃል፣ ልክ ነው። ተበድለሻል፣ ልክ ነው። አታለሃል፣ ልክ ነው። አታለሻል፣ ልክ ነው። ግን ብትበደሉ አይሻል ከመካሰስ ወንድምን ወስደህ አደባባይ ላይ ራቁት ከማድረግ ብትበደል አይሻል? ብትበደል አይሻል? ብትታለል አይሻል ብሎ ይናገራል ማለት ነው። ጉዳዩን ወደ ቤማ ከመውሰድ ይልቅ ተበድሎ በደልን ውጦ ዝም ቢል ሁለት ነገር ይሆናል። የእግዚአብሔር ስም አይነቀፍም፣ እግዚአብሔር የብድራት አምላክ። ስለ እግዚአብሔር ብሎ አንድ ሰው አንድ ነገር ቢተው የእግዚአብሔር ስም አይነቀፍም፣ እግዚአብሔር ደግሞ የብድራት አምላክ። ማንም በዚህ ጉባኤ መካከል እንደዚህ አይነት ስሜት ውስጥ ያለ ሰው ሊኖር ይችላል። እኔ የማውቀው ነገር የለኝም። ግን ቢኖር እግዚአብሔር እንደ ቃሉ ታምር ይሰራል። ይሄን ነው። ስለዚህ ለተበደለው ሰውዬ ይሄን ይነግረዋል። ብትበደል አይሻልም? ብትታለል አይሻልም? አትካሰስ። የእግዚአብሔር ስም ይሰደባል። ታውቃላችሁ፣ ዛሬ እዚህ ቁጭ ብሎ አንድ ሰው ማዕት ሰዎችን ማብጠልጠል ይችላል። በዚህ ልክ ነህ? እሺ፣ አይችልም? በዚህ ይችላል። ማብጠልጠል፣ መስደብ፣ ማንም አይጠይቀውም። መስደብ፣ ማራቁት፣ የእግዚአብሔርን ቤት ራቁት ማድረግ ይችላል። ዘመን በጣም ከባድ ነው። አስብ። በስዛ እግዚአብሔር አይከብርም። የቅዱሳንን ሰውነት፣ የቅዱሳንን ድካም፣ የቅዱሳንን ሕይወት በመግለጥ እግዚአብሔር አይከብርም።
እዚህ ላቸው ብዬ አስባለሁ። አሁን ወደ አይምሮ የመጣው ኖህ ስንት ልጆች ነበሩት? 8። የኔ ተማርከው አንተ 8 እና ኖህ በጣም የሚያሳዝነኝ ሰው ነው። ኖህ እና ሎጥን ሁልጊዜ ያሳስባቸው በአንዳንድ ጉዳዮች ያሳዝኑኝ። ሎጥ ማለት ከትልቅ እሳት ገሞራና ሶዶም ላይ ወድቆ ከእሳት ያመለጠ ሰው ነው። ግን ደግሞ ሸሽቶ ካመለጠ በኋላ በልጆቹ ምክንያት የተነወረ ሰው ነው። ያሳዝነኛል በጣም በዛ ጉዳይ። ኖህም ደግሞ ያ ሁሉ ዓለም ስዊፕ አፕ ሲያደርግ በዛ በማዕበሉ በምኑ ምድሪቱ በሙሉ ተጠራርጋ ስትጠፋ እሱና 8 ሆነው ቤተሰቦቹ አምልጠው ነበር። የሚያሳዝነው ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይኑ ፍሬ ጠጣ፣ ሰከረ፣ ራቁቱን ሆነ ይላል። አያሳዝንም? ከዛ ትልቅ ማዕበል ድኖ ያሳዝነኛል። ሰዎች ከዓለም አምልጠው እግዚአብሔር ቤት ውስጥ በኃጢአት የሚተላለፉ ከሆነ ከባድ ነው። ከትልቁ እርኩሰት አምልጠን ማለት። ለዚህ ነው ጴጥሮስ ምን አለ? በዓለም ካለው ክፋት አምልጣችሁ፣ ዓለም በክፋት የተሞላ ከዛ አምልጠን እዚህ ቤት ውስጥ እንዳንጠላለፍ እግዚአብሔር ሁላችንንም ጸጋ ያብዛል። ከዛ በኋላ ምን ሆነ ነው የሚለው? አንደኛው የአባቱን ምንነት አየ ነው የሚለው፣ ራቁትነት አየ ነው የሚለው። እሱ ሌላ የሥነ መለኮት ክርክር አለ። የአባቱን ራቁትነት አወቀ የሚለውን አንዳንድ የሥነ መለኮት አስተማሪዎች ሲፈቱ ሆሞሴክሹዋል እዛ ጋር ነው የጀመረው ይላል። አባቱን ሆሞ አርባ። ምክንያቱም በብሉይ ኪዳን አወቀ የሚለው ቃል ከግብረ ሥጋ ግንኙነት ጋር የተያዘ ነው። ከኔ ጋር ሁሉ ከግብረ ሥጋ ግንኙነት ጋር አዳምን ሚስቱን ሔዋንን ምን አደረገ? አወቀ ይላሉ ማለት ነው። ሳሙኤልም ያንን ትንቢት ከሰማ በኋላ ሄደና ከሚስቱ ከሐና አወቀ፣ ጸነሰች ይላል። አወቀ የሚለው ነው ዕብራይስጥ አልተማርኩም፣ ግን አወቀ የሚለው ቃል ከዛ ጋር ሪሌት የሚያደርግ ነው እና ያንን አድርጓል ነው የሚሉት። ግን ምን ላውራችሁ ነው? ያው ስለዚህ ላውራችሁ ፈልጌ አይደለም። ምን ላውራችሁ ፈልጌ ነው? ሁለቱ ወንዶች ልጆች ግን ጨርቁን እንደዚህ ይዘው ወዴት ሄዱ ነው የሚለው? የኋሊት ሄደው አባታቸውን አለበሱ ይላል። ይገርማችሁ፣ አባታቸውን አለበሱ ይላል። ስለዚህ ለተከሳሹ የሚሰጠው ምክር ይሄን ነው። ለከሳሹ የሚሰጠው ምክር ይሄንን ነው። ለተከሳሹት ቁጥር 8 አብረን አንብብ። ቁጥር 8 እናንተ ግን ትበድላላችሁ፣ ታታልላላችሁ፣ ያውም ማንን? ወንድሞቻችሁን። ይሄንን ለማን ነው? ለተከሳሹ ሰውዬ ነው የሚሰጠው፣ ለበደለው ሰውዬ ነው የሚናገረው። እንዴት ወንድምን ታታላለህ? እንዴት ወንድምን ትበድላለህ? ይልና ቁጥር 9 ተመለስ፣ እምቢ ካልክ አመፀኞች የእግዚአብሔርን መንግስት ይወርሳሉ ይላል። አይወርስም እግዚአብሔር መንግስት ነው። ካልተመለስክ መንግስቱን አትወርስም ነገር ነው የሚናገረው። ስለዚህ ይሄ በዚህ ከፋፍላችሁ ይሄን ማየት ነፃነታቸውን ወንድማቸውን ለመክሰስ ዩኒቲያቸውን ለመስበር ቤማ ሄዶ ወንድማቸውን ለማብጠልጠል ተጠቀሙበት። ሐዋርያው ቅዱስ ጳውሎስ ይሄንን ነው ነፃነታችሁ ገደብ ይኑረው ነው የሚለው። ሁለተኛው ሴክሽን ቶሎ ልናገር፣ እዚህ ጋር ብዙ የምናገረው ነገር ስላለ። ሁለተኛው ሴክሽን ማለት ከቁጥር 12 ጀምሮ እስከ ቁጥር 20 ድረስ ያለው ሁለተኛው ክፍል። ትንሽ ቁጥር እናንብብ። ከቁጥር 12 ጀምሮ እሺ፣ እንደዚህ ይላል። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉ ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በሌላ አይሰለጥንም። ደግሞም ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታቸው የክርስቶስ የአካሉ ብልቶች እንደሆኑ አታውቁምን? ታዲያ ክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን? ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ሥጋ እንደሚሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል። የኖስቲዝም ዋናው ትምህርት እዚህ ደጋግሜ እንደተናገርኩት የኖስቲዝም ዋናው ትምህርት መንፈስ ምንድን ነው? ቅዱስ ነው፣ ትራንሲደንስ ነው፣ ምጡቅ ነው። መንፈስ የሰው መንፈስ። ስለዚህ ሰው ዋነኛ ማንነቱ መንፈሱ ነው።
አሁን ይሄ ትምህርት ከተማ ውስጥ አለ። በቀደም ኃይሉ ዮሐንስ ፋብሪክ ስለሆነ ካላስፈለገ ሄዲና ኃይሉ ዮሐንስ በቀደም ኪያሾ የሚባል ላይ ቀርቦ ነበር እና በደንብ ስራዬ ብያስ አዳምጠው ነበር። አዳምጣችኋል? አላዳምጣችሁም? ኃይሉ ዮሐንስ የሚባል አንድ ወርድ ኦፍ ፌዝ አማኝ አለ። ምን አለ? የሰው ዋና ማንነቱ መንፈሱ ነው። እኔ ይሄንን ነው ማምነው። ኖስቲዝም ፊሎሶፊ የሰው ዋና ማንነቱ መንፈሱ ነው። ስጋ ምንድን ነው? ቁስ ነው። ስለዚህ እግዚአብሔር ሰውን የሚያድነው መንፈሱን ነው። ሰውን የሚያድነው መንፈሱን ነው። ዘላለማዊ ቤዛነት ያገኘው መንፈሱ ነው። ስለዚህ ሰው በስጋው በሚያደርገው ነገር ሊጠየቅ አይችልም። ለምን? እግዚአብሔር የሰው መንፈስ ነው ያዳነው የሚል አስተምረዋል። ይሄ የድሮ ፍልስፍና ነው፣ በየዘመናቱ የሚመጣ ፍልስፍና። ስለዚህ ነፃነታውያን ወይም ደግሞ ሊበርቲኒስትና ሄዶኒስት የሚባሉ አሉ በዛች ከተማ ውስጥ። ሊበርቲኒስቶቹ ምንድን ነው የሚሉት? መንፈሴ ድኗል፣ ስለዚህ ስጋዬ ቁስ ነው፣ በስጋዬ ማንኛውንም ነገር የማድረግ ነፃነቱ አለኝ ብለው ይላሉ ማለት ነው። ሊበርቲኒስቶቹ ሁለት ነገር ላይ ነው የሚያተኩሩት፣ ጣዖት ቤት መሄድ ከዛ በኋላ ዝሙት። ሄዶኒስቶች ሁለት ነገር ላይ ነው የሚያተኩሩት፣ እንብላ፣ እንጠጣ፣ ነገ እንሞታለን። አንደኛ ቆሮንቶስ 15:32 እንብላ፣ እንጠጣ፣ ነገ እንሞታለን። ይሄ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት ከእግዚአብሔር ይልቅ ተድላን የሚወዱ ያለው ማለት ነው። ከእግዚአብሔር ይልቅ ምን የሚወዱ? እንዴት ከባድ! ከእግዚአብሔር ይልቅ ተድላን የሚወዱ ሰዎች ማለት ነው ሄዶኒስቶች። ለእነዚህ ሁለት ሰዎች ነው ሐዋርያው ቅዱስ ጳውሎስ መልስ የሚሰጠው። ለእነዚህ ሁለት ሰዎች ነው መልስ። ስለ ምግብ ያነሳል፣ እንደገና ስለ ዝሙት ያነሳል። በደንብ ይሁት ክፍሉና በኋላ ቤታቸው በግሪክ ፍልስፍና ውስጥ አንድ ኮቴሽን ነበር፣ አንድ ሴንቴንስ አለ። ምን የሚል? ሁሉ ተፈቅዷል ለሰው ሁሉ ተፈቅዷል የሚላል። ስለዚህ ይሄ ሁሉ ተፈቅዶልኛል የሚለው ሐሳብ ጳውሎስ እሱን አይደለም የሚኮንነው፣ ንግግር ነው። ጳውሎስ ሁሉ ተፈቅዷል፣ ልክ ነው፣ ግን ይህን አዳምጥ ይለዋል። ልክ ነው፣ ነገር ግን ሁሉ ቢፈቀድልኝም ሁሉ አይጠቅመኝም። እኔ ሁሉ ነገር ቢፈቀድም የሚጠቅመኝን ነገር ብቻ ነው የምወስደው። ቆሮንቶሶች ሕፃኖች ናቸው፣ የበሰሉ ናቸው። በምን አወቃቸው? የተገለጠን ምን ያህል ምዕራፍ 3 ላይ እናንተ ገና ምኖች ናችሁ ብሏቸዋል። ሕፃኖች ናችሁ፣ ምን የሚያስፈልጋችሁ ብሏቸዋል። ወተት ነው የሚያስፈልጋችሁ። ከአምስት ዓመት በኋላ 5 ዓመት ቸርቿን ከመሰረተ በኋላ ነው መልእክት የጻፈው። ከ5 ዓመት በኋላ ጥርስ አውጥተዋል ብሎ ቅልጥም አድርጎ ይሄ ምንድነው ፈትፍቶ ምንድነው የምትወደዋል ፈትፍቶ ቅልጥም አድርጎ ምናምን ሲሄድ ሰዎቹ ጥርስ አላወጡም። አሳድን ስጋ መብላት አይችልም፣ አጥንት መቆርጠም አይችልም። ጠቃላችሁ ሕፃን ልጆች ያለን ሰዎች ወይም ያሳደግን ሰዎች ሕፃን ልጆች ሁሉን ነገር ቴስት የሚያደርጉት በምናቸው ነው? አፋቸው። አፈር ያነሱና ወዴት ነው የሚያደርጉት? ውይ አፈር ነው ኢየሱስ ጌታ ነው ብለው ነው የሚጥሉት? አይደለም። አፈርም ካገኙ ወደ አፋቸው፣ ኤሌክትሪክም ካገኙ ወደ አፋቸው፣ ከሰልም ካገኙ ወደ አፋቸው፣ ብርቱካንም ካገኙ ወደ አፋቸው። ቆሮንቶሶች እንደዛ ናቸው። ጳውሎስ ምንድን ነው የሚላቸው? አዎ ሁሉ ተፈቅዷል፣ ልጆች ስለሆናችሁ እኮ ነው ሁሉ ነገር፣ ግን እኔ ወስደው የሚጠቅመኝን ብቻ። ይሄ ማስተዋልና መንፈሳዊ ብስለት በጸጋኔ ያለው ትክክል፣ በሕግ አለ ትክክል። የሙሴ ሕግ ቢሻርልንም የሞራል ሕግ ግን ሕሊናችንን ይይዛል። እግዚአብሔር የፍቅር የኃይል ራስን የመግዛት መንፈስ ሰጥቶናል እንጂ የፍርሃት መንፈስ አልሰጠንም። ራስ መግዛት የሚባለው ልጓም ማለት ለላይ ልጓም ማለት። ስለዚህ ጳውሎስ የሚለው ምንድነው? ሁሉ ተፈቅዷል፣ ልክ ነው፣ ሁሉ ግን አይጠቅመንም። ከእግዚአብሔርና ከቅዱሳን ጋር ህብረትን የሚነካ ከሆነ የተፈቀደውን ነገር አልፈልግም ብሎ ይላል። ሁሉ ተፈቅዷል፣
እሱ ጋር መጣሁ። ግን ሁሉ ተፈቅዷል። ሁሉ አለ፣ ሁሉ አለ። ከቴብል ላይ ቴብሉ ላይ ሁሉ አለ። ነገር ግን ሁሉን አላነሳም። የሚጠቅመኝን ብቻ ነው ማለት ነው። ይሄ ደግሞ መንፈሳዊ ብስለትን ይጠይቃል። አንድ ሁሉ ተፈቅዶልኛል፣ አንዳች ነገር እኔ ላይ ግን ምን አይሆንብኝም? አይሰለጥንብኝም። ይሄ በጣም ትልቅ ነገር። አይሰለጥንብኝም ምን ማለት ነው? ጌታ አያደርገኝም፣ ማስተር አያደርገኝም። እኔ ለምን ነው የኃጢአት ባሪያ አልሆንም። ኃጢአት ልሰራ እችላለሁ፣ ዴፊኒትሊ እችላለሁ። ኃጢአት ልሰራ፣ ኃጢአት ግን አይገዛኝም። ኃጢአት አይገዛኝም። አሁን ወደ ጌታ ሄደዋል አባባ ኪዳሞ የሚባሉ አባት ታውቃላችሁ ብዬ አስባለሁ። ብዙ ዓመት በጌጃ ቃለ ሕይወት ያገለገሉ፣ በቃለ ሕይወት ውስጥ ያገለገሉ አባት ናቸው። ምን ይላሉ? ወፍ በጭንቅላት ላይ መብረር ይችላል ይላሉ። ወፍ በጭንቅላት ላይ መብረር ይችላል። ድንገትም ደግሞ አንዳንድ ጊዜ ኩሱን ሊጥል ይችላል። ወፍ ግን ላይ ጎጆ አይሰራም ይላሉ። ካልሞት በስተቀር እንደዛ እኮ ነው። ኃጢአት ልንሰራ እንችላለን፣ ነገር ግን ኃጢአት እኔ ላይ አይሰለጥንም ነው። አይሰልጥን። ኃጢአት ባሪያ ያደረገን ሰዎች ካለን ዛሬ ምሽት ኃጢአትን ገልብጠን የምንጥልበት ጸጋ ጌታ ይሰጠናል። ኃጢአት አይሰለጥንብኝ። ሁሉ ተፈቅዷል። አዎ፣ ግን አይጠቅመኝም፣ አይሰለጥንም። ይሄንን ይናገራል። ቀጥሎ ስለ ሰውነት ይናገራል። ስለ ሰውነት ይናገራል። ስለ ሰውነት የሚናገረው ዝርዝር ነገር በጣም የሚያስደንቅ ነው። ሲነሳ ምንድን ነው የሚለው? ሰውነት የጌታ ነው ብሎ ነው የሚናገረው። ምንድን ነው እነሱ የሚሉት? ይሄ ሰውነት ምንድን ነው ብያቸዋለሁ ቅድም፣ ቁስ ነው። ስለዚህ ሄዶኒስቶች ይሄ ቁስ ስለሆነ ይሄ ሰውነት ሄዶኒዝም የሚለውን ነገር ጎግል ብታረጉ ይነግራቸዋል። ፐርሺው የሚያደርጉት እነዚህ ሰዎች የሚከታተሉት ፕሌዠርን ነው። ለዛ ፕሌዠር፣ ለዛ ደስታ፣ ለዛ ኤክሳይትመንት እግዚአብሔር ይሄንን ስጋ ሰጥቶ ነው ብለው ነው የሚሉት። በስጋችን የፈለግነውን ነገር ብናደርግ አንጠየቅም ይላሉ ማለት ነው። ይሄ ትምህርት ከተማ ውስጥ አለ ዘንድ ይሰማ አይቀደመዛት አዲስ አበባ ነው ሞልቷል፣ ሞልቷል፣ ሞልቷል። ወገኖች ሆይ ላስት ዊክ ስናገር ትዝ ይላችሁ እንደሆነ ያንን የእንጀራ እናቱን ያገባውን ሰው ለምንድን ነው ጳውሎስ ጀጅ ያደረገው? እንደዛ ኃይለኛ ከእግዚአብሔር ማህበር አውጥቼ ለሰይጣን ሰጥቼዋለሁ ያለው ምክንያቶቹን ሲዘረዘር አንድ የተናገርኩት ነገር እግዚአብሔር ኃጢአትን እንደሚጠላና ኃጢአትን እንደሚቀጣ እንዲያውቁ። እግዚአብሔር ኃጢአትን ይጠላል አይጠላም? ይጠላል። ኃጢአትን ይቀጣል አይቀጣም? ይቀጣል። 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 ኢየሱስ ተቀጥቶልኛል፣ ምንም ጥያቄ የለውም። ምንም ጥያቄ የለውም። ክራይስት ተቀጥቶልኛል፣ እውነት ነው። ነገር ግን ዛሬ ኃጢአት የሚገዛኝ ከሆነ አስቸጋሪ ነው። ምክንያቱም አምላካችን ቅዱስ አምላክ ነው። ቅዱስ አምላክ ነው። እሺ ሰውነት የጌታ ነው። እናንተ እንደምትሉት ለዚህ ለቁስ ነገር የተሰጠ የጌታ ነው ይሄ ሰውነት ብሎ ይነግራቸዋል ማለት ነው። ሰውነታችን የጌታ ነው። ጌታ ደግሞ እንደምታውቁት ምንድን ነው? ቅዱስ ነው። ቅዱስ አምላክ ቅዱስ ነገር ነው የሚፈልገው። ቅዱስ መስዋዕት ነው የሚፈልገው። ቅዱስ ማንነት ነው የሚፈልገው እግዚአብሔር ነው ይላቸው ሐዋርያው ቅዱስ ጳውሎስ ቁጥር 13 ላይ ሰውነት ለጌታ ነው እንጂ ለዝሙት አይደለም። ለዝሙት አይደለም። እነማንን ነው የሚናገረው? ሊበርቲኒስቶች፣ ሄዶኒስቶች ምግብ ላይ ነው የሚያተኩሩት። አሁን በዚህ ዘመን አይታችኋል። ሰው እኮ ገና ጠዋት አሁን ገርጂ ምናምን እንደዛ ስለሆነ ገርጂ ምናምን ትሄዱ ቅዳሜ፣ ሐሙስ፣ ማክሰኞ ምናምን 1 ሰዓት ተኩል እንዳልዋሽ ጠዋት 1 ሰዓት ተኩል በ2 ሰዓት ላይ ሰው ጥሬ ስጋ አስቀርቦ ድራፍት አስቀርቦ ያገር ወጣ ሲበላሽ ጠጣ ነው ታው ዋሽቻለሁ። ዋሽቻለሁ። እንብላ ጠጣ ነገር ሞታለን። ዘመን እንብላ ጠጣ ነገር ሞታለን። ነገር ሞታለን። ሰውነት ለጌታ ነው ብሎ ይላል። ምን ማለት ነው? በሰውነቴ ላይ ጌታ ነው ማለት ነው። በሰውነቴ ላይ ጌታ ነው። ይሄ ሰውነት ለሱ የተዋጀ ነው ማለት ነው። ሰውነት ለሱ የተዋጀ ነው። ምግብ ለምንድን ነው? ለሆድ፣ ሆድም ለምግብ ነው። ሁለቱም ይጠፋሉ።
ልክ እኮ ነው። ምግብ የዚህ ዓለም ነገር ነው። ነገር ግን መጥፋቱ አይቀርም። ለዚህ እኮ ነው ጌታ ሰው በእንጀራ ብቻ ይኖራል አይኖርም ይብላል ከእግዚአብሔር አፍ በሚወጣ ቃል እንጂ ብሎ የተናገረው ማለት ነው። ከእግዚአብሔር አፍ በሚወጣ ቃል እንጂ ያለው ማለት ነው። ሰውነት የጌታ ነው ማለት ብቻ ሳይሆን ይኸውላችሁ እነዚህ የኖስቲዝም ሌላው ክፉ ትምህርቱ ይሄ ሰውነት ሪዘረክሽን ወይ ነው ትንሣኤ የለውም ብለው ነው የሚያስተምሩት። ትንሣኤ የለውም። እግዚአብሔር ያንን ትራንሲደንስ ምጡቅ የሆነውን ቅዱስ መንፈስ አድርጎ የቀደሰውን ያንን ማንነት በፈለገው መንገድ እሱ መጨረሻ ላይ እንትን ይለዋል እንጂ ትንሣኤ የለውም ብለው ይላሉ። ሐዋርያ ጳውሎስ ቁጥር 14 እንደዚህ ብሎ ይከራከራል። አብረን እናንብብ። ቁጥር 14 እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ምን ያደርገናል? ያስነሳናል። ይሄ ሰውነት አንድ ቀን ኮንፊውዥን ነበረ። ምዕራፍ 15 እናገኛለን ስንሄድ የትንሣኤ ኮንፊውዥን ነበረ በዚህ ቸርች ውስጥ። ምክንያቱም ሰዱቃውያን አሉ፣ የኖስቲዝም ትምህርት አለ፣ እንትን የለም ትምህርት አለ፣ ትንሣኤ የለም ትምህርት አለ። ጳውሎስ በምዕራፍ 15 ላይ በጣም ያብራራዋል። ግን አሁን ምንድን ነው የሚለው? አንድ ቀን ጌታ ይሄንን ሰውነት በኃይሉ ያስነሳዋል። ትንሣኤ አለ። ለዚህ ነው እኮ ሞት ለቅዱሳን እንቅልፍ የሆነው። ሞት ለቅዱሳን እንቅልፍ የሆነው ትክክለኛ ሪቨርስ አድርገን ከሆነ አሁን ዛሬ ምሽት ወደ ጌታ ብንሄድ ብንሞት ብናንቀላፋ ማለት ነው ወደ ጌታ ነው ሰተት ብለን የምንሄደው ብለን የምንል ከሆነ እውነተኛ ልጅነት አግኝተናል። እንደው ያርገው አያርገው አላውቅም። ምን ያሁን አያርገው ያርገው እንዳል ደግሞ ብዙዎቻችሁ አላገባችሁም፣ እጮኛ ይዛችኋል፣ በቅርብ አድርገው እንዳል ግን እንደው አሁን ቢሆን ስንት ሰው ነው አሁን ቀጥ ብሎ ጌታ ጋር እንደሚሄድ የሚያውቅ? ጌታ ለዚህ ሰውነት ትንሣኤ ይሰጠዋል ነው የሐዋርያው ቅዱስ ጳውሎስ ትምህርት። ትንሣኤ አለ። ቁጥር 15 ቤተክርስቲያን የክርስቶስ ምንድን ናት? አካል ናት። ይኸው ቤተክርስቲያን የክርስቶስ አካል ናት። ሰውነታችሁ ደግሞ በዚህ አካል ውስጥ ብልት ነው ብሎ ይናገራል። ሰውነታችሁ በዚህ አካል ውስጥ ምንድን ነው? ብልት ነው። አይገርማችሁ? ሰውነታችን በዘላለማዊው ይብቲ ስንነሳ ምዕራፍ 1 ላይ ስለ ቸርች ስናጠና ሁለት ነገር ተናግሬያለሁ። ትዝ የሚለው ሰው አለ? ቤተክርስቲያን ምንና ምንድን ናት ብያለሁ። ጠላታችሁ ክው ይበል እንዴ! አይ ስንነሳ የመጀመሪያው ቀን ስነሳ ነው መግቢያውን ሳስተምር ምዕራፍ 1 ከ1 እስከ 9 ሳስተምር ቁጥር ምን ብያለሁ? እሺ ለዛሬ ዩቲዩብ ስሙ መልሳችሁ ቅጣቱ ያለው እሺ እምቢ እሺ አማን እሺ ብሏል። ያው እናንተም እሺ እንደምትሉ ምዕራፍ 1 ቁጥር 9 ላይ ስናገር እንደዚህ ብያለሁ። በደንብ አጋችሁ አዳምጡ። ምዕራፍ 1 ከ1 እስከ 9 ስናገር ምን አለ ሐዋርያው ቅዱስ ጳውሎስ? በቆሮንቶስ ላለችው የእግዚአብሔር ምን ቤተክርስቲያን አለ ማለት በቆሮንቶስ። ስለዚህ ምንድን ነው የሚያስተምረው? ቆሮንቶስ ላይ ያለችው ቤተክርስቲያን የአጵሎስም አይደለችም፣ የጳውሎስም አይደለችም፣ የኬፋም አይደለችም። የማን ናት? የእግዚአብሔር ናት። እየመለሰ ነው ትምህርቱ ጥያቄያቸው። ሁለተኛ በየስፍራው ሁሉ የጌታን ስም ምን ከሚያደርጉ ጋር ከሚጠሩ ጋር ብዬ ያቺ በቆሮንቶስ ያለችው ሎካል ቸርች ናት። በየስፍራው የጌታን ስም ከሚጠሩ ጋር የሚለው ደግሞ ዩኒቨርሳል ቸርች ናት ብዬ አልተናገርኩም እንዴ? ተናግሬያለሁ። እዛ ዩኒቨርሳል ቸርች ውስጥ እኛ ምን ሆነን ገብተናል? ብልት ሆነን ገብተናል። ዓይን፣ እጅ፣ እግር ሆነን እዛ ውስጥ ገብተናል። ቤተክርስቲያን አንዱ አናሎጂ ወይም ሜታፎሩ በክርስቶስ አካል የምትመሰል ክርስቶስ የቤተ ክርስቲያን ራስ እንደሆነ ይናገራል። ቁጥር 15 ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን ይልና የሚደንቅ ነገር ይናገራል። ለዚህ ነው እኔ ምዕራፍ 7 ስገባ እናገራለሁ ጳውሎስ አግብቷል ብዬ መከራከር ተነገርቻለሁ። ልክ ነው እንደደነግጫለሁ ነገር ጳውሎስ አግብቷል ብዬ መከራከረው ለዚህ ነው። አግብቷል ከሚሉት ወገን ነኝ። ምዕራፍ 7 ስንደርስ እናወራዋለን። ምንድን ነው የሚለው? የክርስቶስን ብልት ወስጄ ከዝሙት አዳሪ ብልቶች ጋር
አንድ ላድርጋቸውን ከቶ አይገባም። በቆሮንቶስ ዝሙት አዳሪዎች አሉ። በቆሮንቶስ ዝሙት አዳሪዎች አሉ። አዎ ምንና ምን ብያለሁ ሲነሳ አሁን የወንድ ዝሙት ተዳዳሪዎችና የሴት ዝሙት በዛ ዘመን ይህን ማወቅ የምትፈልጉ ምዕራፍ 6 ቁጥር 9ን አንብቡ ብያለሁ። ወንድ ዕቃዎች ተብሎ በዚህ ተረጎመው እንግሊዘኛው NIV ካላችሁ አሁን ክፈቱና እዩ። ሜል ፕሮስቲቲዩትስ ነው የሚለው የወንድ ዝሙት አዳሪዎች ነበሩ። ስለዚህ ቆሮንቶስ ውስጥ ዝሙት ዶር ቱ ዶር ነው። ምንም ብዙ ሩቅ መሄድ አያስፈልግም። ያበደ የእብድ ከተማ እኮ ነው ቆሮንቶስ ማለት። ዶር ቱ ዶር ዝሙት አለ። ስለዚህ ምንድነው ሐዋርያ ጳውሎስ ይሄንን ሰውነት ወስጄ ከዝሙት አዳሪ ጋር ስተኛ ምን እንደሚሆን ታውቃላችሁ? አናውቅም ሲሉት ከዝሙት አዳሪ ጋር ስተኛ የእሷ ስጋና የኔ ስጋ እኮ አንድ ይሆናል። ከየት አመጣው ከሆነ ይሄን ቴዎሎጂ? ባልና ሚስት ሁለቱ ስንት ስጋ ይሆናሉ? 6 ስጋ ይሆናሉ ከሚለው ውስጥ ማለት ነው። አንድ ስጋ ይሆናል ከሚለው ውስጥ ማለት ነው። ለካ ይኸውላችሁ ዝሙት ሲሰራ ከዛኛው ሰው ካለበት ይኸው ከስጋው ብቻ ሳይሆን ከስፕሪቱ ዓለም ጋር አሶሼት እናደርጋለን። ከባድ ነው ዝሙት። ለዚህ ዓለማውያን በመናፍስት የታሰሩ ሰዎች ጋር ዝሙት የሚያደርጉ ሰዎች ከመናፍስቱ ዓለም ጋር አሶሼት ያደርጋሉ። ለዚህ ነው ተጠንቅቀን መኖር አለብን ወንድሞች ነው። ለዚህ ተጠንቅቀን መኖር አለብን። ለዚህ ሁለቱ አንድ ስጋ እንደሚሆኑ አታውቁምን? የክርስቶስን ይሄንን ሰውነት በኋላ ቤተ መቅደስ ይሏል። ይሄን ሰውነት ወስጄ ከዝሙት አዳሪ ጋር ላስተኛው እኔ አልችልም። ሁለቱ አንድ ስጋ ይሆናሉ ተብሏል። ቁጥር 16 ቁጥር 17 ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ነው። አይገርማችሁ? ያንን የስጋ ትብብር ያደርገዋል። በውስጠ ታዋቂነት የመንፈስ ትብብር እንዳለ ይነገራል። ይሄንን ደግሞ ግልጥ ያደርግና ጌታ መንፈስ ነው። ከጌታ ጋር የሚተባበር ሰው ከመንፈሱ ጋር አንድ ይሆናል። ቁጥር 18 ታዲያ ምን እናድርግ ነው ምን እናድርግ ታዲያ ሲሉት ጳውሎስ እንደዚህ ከዝሙት ሽሹ። ፉጎ የሚለው የግሪክ ቃል መሸሽን ልምዳችሁ አድርጉት ማለት ነው። እኛ ጋር ሽሹ ነው የሚለው አይደል? ይሄ በሁለት ቃል ያዘ ቃሉን ብትተረጉሙት ይሆናል። ፍሊ የሚለው ተብሎ የተረጎመው በእንግሊዝኛ ፉጎ የሚለው ቃል መሸሽን ልምዳችሁ አድርጉት። ዝሙት አጠገባችሁ የሚያንጃብ ከሆነ ወንድሞችና እህቶች በረንዳ አዳምጡ። አይናችሁን ገልጣችሁ አዳምጡ። ወንድሞችና እህቶች ይኸው ዝሙት ዙሪያችሁን የሚዞር ከሆነ ኢየሱስ ጌታ ነው አፈርሳለሁ አይደለም መድኃኒቱ። ጥፋ ምን ነው ከጥፋ በሉ ጥፋ። ከዛ አካባቢ ምን ታደርጋለህ? በቻት ሲጀነጅናችሁ በሲቆት እንሽጣ ስትሉ ደግሞ ፎቶ ይላክለት ስትሉ መደናጀን የሚለው እንግዲህ አማን ይፈታዋል። ምን ማለት እንደሆነ እኔ አላውቅበትም፣ ምን እንደሆነ መደናጀን። ሽሹ ይገርማችሁ። ሽሹ መድኃኒቱ መሸሽ ነው። መድኃኒቱ መሸሽ መጾም ስጋችን የሚፈታተንን ሲሆን ስጋችን ዲዛይሩ ሲከብድ ጾምና ጸሎት ነው። ድንገት አሁን እኮ እዚህ የምንቸገር ሰዎች ይኖራሉ። አይ እናንተ እሺ ምንም አትቸገሩ፣ ብረቶች ቅዱስ የብረት አምባባንማ ነቃችሁ ይላል። የምንቸገር ሰዎች መድኃኒቱ ምንድን ነው መሰላችሁ? እንዲህ አይነት አደገኛ ዲዛይር በውስጣችን ሲመጣ ጾም ጸሎት ስንይዝ የስጋ ዲዛይር ይመጣል። ሌላም ነገር
የሚያስቸግረን መጠጥ ሊሆን ይችላል፣ ጫት ሊሆን ይችላል፣ ዘፈን ሊሆን ይችላል፣ ምን አለ ሲጋራ ሊሆን ይችላል። እኔ እናንተ ናችሁ የምታውቁት። አሁን ያልተገለጠልኝን ነገር እንደዚህ ነው እንደዛ ነው ልል አልችልም። ግን መድኃኒቱ ከዝሙት ግን መድኃኒቱ ልሞክር አልዘሟቸው። ሶስት ሰው ነው የሚናገረው፣ ደስ ይለኛል እንዴ። ለዝሙት መድኃኒቱ ምንድን ነው? መሸሽ፣ በቃ መሸሽ ነው፣ መሸሽ ነው። ወደዛ ነገር አይምሯችሁን እያጠነጠነ ከሚወስደው ነገር መሸሽ ነው፣ መሸሽ ነው፣ መሸሽ ነው፣ መሸሽ ነው። እኔ ሐዋርያው ቅዱስ ጳውሎስ በጣም ነው የሚገርመኝ። ቁጥር 18 ላይ እንደዚህ ይላል፣ ያው ከዝሙት ሽሹ ይልና ከዝሙት ሽሹ ይልና ሰው የሚሰራው ኃጢአት ሁሉ ከአካሉ ውጭ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ምን ይሰራል? ኃጢአት ይሰራል። በዚህ አካል ይጫወታል። ይሄ አካል ደግሞ የእናንተ አይደለም። እነሱ እግዚአብሔር በምን ላለው ፕሌዠር ነው የሰጠን እያሉ የሚሉትን እነዚህ ሊበርቲኒስቶችንም ሆነ ሄዶኒስቶችን እንደሚለው አይደለም። ዝሙት የሚሰራው በራሱ ሰውነት ላይ ነው የሚጫወተው ይልና ከዛ ወዲያ ጥብቅ ነገሮች አንድ ሶስት ነገሮች ይናገራል። እነሱን ተናግሬ ጥያቄ ካለ ሰምቼ የምችለውን መልሼ እንለያያለን። ቁጥር 9 እናንብብ አንድ ላይ። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በከተማይቱ ላይ ምን አለ ብያችኋለሁ ቀደም። ሶስት ነገር አለ ብያለሁ። ጎበዝ ተማሪ አሁን ይመልሳል። ምን አለ? ቤማ አለ። እሺ፣ ሌላ ምን አለ? ሱባል። እሺ፣ ወዲህ ገበያ አለ። ልክ ነሽ። አጎራ። እሺ፣ የአፍሮዲቷ ቤተ ጣዖት አለ። ይሄን ያውቃሉ አያውቁም? በቤተ ጣዖቱ ውስጥ የሚደረገውን ነገር ያውቃሉ። ቤተ ጣዖቱ የአፍሮዲቷ ነው። አሁን ምንድን ነው የሚላቸው? እናንተ ደግሞ እኮ የእግዚአብሔር ምኖች ናችሁ። ያ ቤተ ጣዖት ነው፣ ይሄኛው ቤተ መቅደስ ነው። የብሉይ ኪዳን ቤተ መቅደስ ስንት ፓርት ነበረው? 3። ምን አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን አለው። የቱ ነው ቅዱሱ ቦታ? ጌታ ይባርክ። የቱ ነው ቅዱስ ቦታ? ይኸው ለነሱ በጣም ይገባቸዋል። ምንድን ነው የሚሉት? መንፈሳችን ነው ቅዱስ፣ በስጋችን የፈለግነውን እናደርጋለን ሲሉ አይደለም። የእግዚአብሔር ቤተ መቅደስ ናችሁ፣ ነፍሳችሁ፣ ስጋችሁ፣ መንፈሳችሁ ቅዱስ ነው። የእግዚአብሔር ቤተ መቅደስ ነው። የአዲስ ኪዳን ቴዎሎጂ ሰውን በሶስትነት ነው የሚከፍለው። ነፍስ፣ ስጋ፣ መንፈስ። ነፍስ ስሜት፣ ፈቃድ፣ እውቀት በሂደት ነው የሚድነው። አልዳነም አላልኩም፣ አማን አትጠራጠር። አልዳነም አልወጣኝም። ነፍስ ያለ እውቀት ትሆን ዘንድ ይህ መልካም አይደለም። አይምሯችን እየታደሰ በእግዚአብሔር ቃል ነው የምንሄደው። ስሜታችን፣ ፈቃዳችን፣ እውቀታችን በየቀኑ ይታደሳል። ነፍሳችን ማለት ስጋችን ፊዚካል ማንነታችን ነው። እንደገና ደግሞ መንፈሳችን የመንፈስ ቅዱስ ክብር የሚገለጥ። ስለዚህ የነፍስ ቅድስና፣ የስጋ የመንፈስ ቅድስና የእግዚአብሔር ቤተ መቅደስ ናችሁ። አንደኛ የሚያቀርበው ጥልቅ ነገር ይሄ ነው። የእግዚአብሔር ቤተ መቅደስ እንደሆነ ታውቁምን? በምንድን ነው የምናውቀው ሲሉት ይህን መንፈስ የእግዚአብሔርን መንፈስ እንደተቀበላችሁ አታውቁም? ስለዚህ የዳነ ሰው ውስጥ የማን መንፈስ አለ ማለት ነው? የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ደግሞ ቅዱስ ነው። ልዩ ልዩ ኃጢአት ደግሞ እርኩስ ነው። የሰይጣን መንፈስ የሚሰራበት ነው። ስለዚህ ሁለቱ መንፈስ እንዳይጋጭ ነው እኮ ጳውሎስ የሚለው። አትጋጩ እየሄዳችሁ አይነት ንግግር ነው የሚናገረው ወገኖች። የእግዚአብሔር ቤተ መቅደሶች ነን፣ መንፈስ ቅዱስ። ሁለተኛ ምን ይላቸዋል? እናንተ የራሳችሁ አይደላችሁ። ታዲያ ማን ነው? አሁን አንተ ማን ነው? የአባቴ እንዳትላደራ የራሳችሁ አይደላችሁ። ምን ነው የማንን? ምን አላውቅም። የማንን ታዲያ?
እግዚአብሔር ተገመረ ከመንፈስ የተወለደ መንፈስ ነው። ይኸውልህ ከስጋ የተወለደ ስጋ ዳግም እንድትወለድ ስላልኩ አትደነቅ የተባለው ለኒቆዲሞስ ዳግም መወለድ ሲባል የመጀመሪያ መወለድ አለ ማለት ነው። ከእናቱና ከአባቱ የተወለደበት፣ ሁለተኛው መወለድ ከእግዚአብሔር የተወለደበት። የራሳችሁ አይደላችሁ፣ የራሳችሁ አይደላችሁ። እንዴ በጣም ቀስ ብለን ግን ከልባችን በስጋችን እስኪ አንድ ነገር እንበል። ይህ ሰውነት የጌታ ነው የኔ አይደለም እስኪ እንበል። የምትፈልግ ሰው ምን እንደ ድግም ታረጋችሁ? አሰሰከተ ወላሂ እኮ ነው። እንዴት ኃይለኛ መድኃኒት መሰላችሁ እንዲህ ያደረገ ስጋ ልክ ያገባል። ኃጢአት ውስጣችን በቃ ዲዛይን መቃጠል ሲጀምር ተው ይሄ ሰውነት እኮ ይሄን አይደለም የእግዚአብሔር ነው ማለት እንዴት ትልቅ ኃይል አለ። የራሳችሁ አይደላችሁ እና ታዲያ ማንን በዋጋ ምን ሆናችኋል? ተገዝታችኋል። አጎራዞ የሚለውን ቃል ነው ዘገት የምንጠቀመው። አጎራዞ የሚለው ቃል ከዚህ አጎራ ከሚለው የማርኬት ፕሌስ ቃል የገበያ ቦታ ቃል። አጎራዞ ማለት በጣም እኮ የሚደንቃችሁ ነገር ነው። ዋጋ ከፍሎ ንብረትን መረከብ። ሲረከብ ሰውየው ቴሌሌስታይ ይባላል። ቴሌሌስታይ ማለት ከምስጋና ጋር ተቀብለናል እንደማለት፣ ተፈጸመ ተረክቤያለሁ እንደማለት። ቴሌሌስታይ ማለት ክራይስት መስቀል ላይ ሆኖ ምንድን ነው ያለው? ወደፊት እፈጽማለሁ አደራ አባ አለ ይለናል። ተፈጸመ ቴሌሌስታይ ማለት ነው። ይሄን አንድ ክፍያ ስንከፍል ማህተምነቱ ምናል ከምስጋና ጋር ተቀብለናል እንደሚሉት ማለት ነው። እግዚአብሔር ያንን ክራይስት ተፈጸመ ሲል እግዚአብሔር ተቀብሎታል። እዚህ ስፍራ ደግሞ አጎራዞ የሚለው ቃል እዚህ 6 ላይ የተጻፈው ቃል አንድን ዕቃ የሚያስፈልገውን ዋጋ ከፍሎ ንብረትን መውሰድ። ክራይስት ደሙን አፍስሶ ንብረቱን ከጠላት እጅ ወሰደ። ያ ንብረት ማን ነው? እና እኔ ነኝ። ያ ንብረት ማን ነው? እሺ የማትናገሩ ግን አልገባችሁም። ወደፊት ጌታ ሲገዛችሁ ትናገራላችሁ። ያ ንብረት ማን ነው? እኔ ነኝ። ጌታ ከጠላት እጅ ያወጣኝ። ሮሜን ሳስተምር ያለው እንዴት ባሪያ እንደሚገዛ ትዝ ይላችኋል አይደል? ያን ያስተምር። ቤዛ የሚለው ቃል ሉትሮ የሚለው ቃል በብዛት አዲስ ኪዳን ውስጥ ከ16 ጊዜ በላይ ጥቅም ላይ ውሏል። ስለዚህ በዋጋ ተገዝታችኋል። ስለዚህ በሰውነታችሁ እግዚአብሔር ምን አድርጉ? አክብሩ። የምዕራፍ 6 ትምህርት ነፃነት ገደብ አለው ነው። ምዕራፍ 7 ገደብ የለሽ ነፃነት። እዚህ ገደብ አለ። ምዕራፍ 7 ውስጥ ገደብ የለሽ ምንድነው? ያ ገደብ የሌለው ነፃነት ጌታ ቢፈቅድ